ዛሬ እንግዲህ በጣም የሚገርም ነገር ይዤላችሁ መጥቻለሁ። ለመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ እዩ ጩፋ ዛሬ ማታ 3 ሰዓት ላይ በጣም ሰዎችን ብዙ ሰዎችን ሰርፕራይዝ ነው ያደረገው። እንደ መንፈሳዊ ሰይፍ በእጃቸው ይዞ የሚገለጡበት ጠላትን የሚያሸንፉበት በአማኞች እጅ ምንም አይነት ከባድ መሳሪያ የለም፣ ቀላል መሳሪያ የለም። አማኞች እጃቸው ላይ ወገባቸው ላይ የያዙት የተለየ መሳሪያ የላቸው። የመስቀሉ ቃል በራሱ ፓወርፉል ነው። ከዚህ በፊት ላይቭ ገብቶ አያውቅም ነበር። እሱ አገልግሎቱ ከጀመረበት እስከ ዛሬ ላይቭ ገብቶ አያውቅም። ግን ዛሬ በጣም በሚገርም ሁኔታ ላይቭ ገብቶ ነበርና በጣም አስደናቂ ነገር ነው ተናግሮ የወጣው። በጣም ደስ የሚል ማለት ነው። ደስ የሚለው እሱ ሰዎችን ሰርፕራይዝ ለማድረግ የመጣው ዋና ነገር አለ መጀመሪያ ማለት ነው። ላይቭ ከገባ በኋላ ደግሞ የሆነው ሀሳቡን ቀይሮ ሌላ ሰርፕራይዝ አመጣ። እሱ አቅቶ መጀመሪያ ላይቭ ሲገባ የመጀመሪያ ሰርፕራይዝ ብሎ ይዞ የገባው ሌላ ነገር ነበርና ግን ከዛ በፊት ሌላ ሰርፕራይዝ ደግሞ ከተናገረ በኋላ ነው መጀመሪያ ላይ ያለውን ሰርፕራይዝ ደግሞ ሁለተኛ አድርጎ ነው ያወራውና ሰርፕራይዙ ምን ነበረ? ሰርፕራይዙ የኢየሱስ ክርስቶስ የመስቀሉ ቃል ማለት ነው። የመስቀሉ ቃል ነው የመጀመሪያ ሰርፕራይዝ ማለት ነው። እዩ ጩፋ እንደተናገረው ከሆነ ዛሬ ላይቭ ላይ መጀመሪያ ጊዜ ላይቭ ሲገባ እዩ ጩፋ አስደናቂ ነገር የተናገረው ምንድነው? የመስቀሉ ቃል ነው። መስቀሉ ቃል መጽሐፍ ቅዱስ እንደሚል ከሆነ መስቀሉ ቃል ለሚጠፉት ሞኝነት ነው አለ። እዛ ስለ መስቀሉ ቃል ሲያወራ ነበረ። ደግሞ ስለ ኢየሱስ ሲያወራ ነበረ። ስለ ኢየሱስ ደግሞ እሱ ያለው አንድ በጣም አስገራሚ ነገር ምንድነው? ኢየሱስ ዩኒክ ነው ብሎ ነው ያወራው። ዩኒክ ነው በቃ ኢየሱስ ዩኒክ ነው ብሎ ነው ያወራው። አዎ እሱ በጣም ፋክት የሆነ አይዲያ ነው። ኢየሱስ ዩኒክ ነው። ማንም ሌላ እሱ የሚመስል ሌላ አምላክ የለም፣ ሌላ አዳኝ የለም። ስለዚህ አረጋግጠው ያወራው ነገር ምንድነው? ኢየሱስ ዩኒክ ነው፣ እሱን መሳይ የለም ብሎ ነው ያወራውና በጣም ደስ የሚለው አንደኛ ሰርፕራይዝ መስቀሉ ቃል ነው። በጣም የሚገርመው ማለት ነው 2 ደቂቃ ውስጥ ማለት ነው 14,000 ሰው ገብቷል። በዚህ ላይቭ ላይ ማለት ነው 14,000 ሰው በደቂቃዎች ውስጥ ላይቭ ገብቶ ማለት ነው ጥቂት ደቂቃ ውስጥ ትልቅ ነገር አውጆ ነው ያወጣው። በጣም ጥቂት ማለት ነው እሱ የተጠቀመው፣ ግን ትልቅ ነገር ተናግሮ ነው ላይቡን የጨረሰው ማለት ነው። ስለ መስቀሉ ቃል አውርቷል። ስለ መስቀሉ ቃል ደስ የሚለው ደግሞ ሌላ ሁለተኛ ሰርፕራይዝም አለኝ። ያ ሰርፕራይዙ ደግሞ በጣም አስደናቂ ሰርፕራይዝ ነው። እሱም ራሱ በጣም የሚገርም ነው። ባይዘው ሁለተኛ ሰርፕራይዝ ሪስ በጣም ለየት የሚል ነው። እሱም ራሱ ማለት ነው። እሱ ደግሞ ምን ይላል? አዲሱ መጽሐፍ እሱ የጻፈው አዲሱ መጽሐፍ ነው። ሪሱ ምን ይላል? ገና ነው ኢየሱስ ይላል። ገና ነው ኢየሱስ የሚል አዲስ መጽሐፍ ይዞ መጥቷል ማለት ነው። እንግዲህ እሱ ደግሞ በቅርቡ ይመረቃል ነው ያለው። በጣም ደስ ይላል። ብዙ ሰዎችን ደግሞ ላይቭ ላይ እንደተከታተሉና በጣም ደስ የሚል ቆይታ እንዳደረጉ ያው አይተናልና በጣም አስገራሚ ነው። በጣም ደስ ይላል። ምን አይነት ደስ የሚል ነገር ነው። እንግዲህ አንዳንድ መረጃዎችን ላይቡ ምን ይመስላል፣ ሂደቱ ምን ይመስላል የሚለውን ማለት ነው። ሂደቱ ምን ይመስላል እሱ ያወራው እንግዲህ ምን ነው የሚለውን እሱ ምን እንዳለ ትሰማላችሁ ማለት ነው። የሆነ ዱካ ላይ አይደለም፣ ዙፋን ላይ ነው የተቀመጠው። ነጭ ነው የለበሰው። አይኑ የእሳት ነበልባል ይመስላል። ከአፉ ስለታም ሰይፍ ይወጣል። እሱ ሲናገር ሰማይ ምድር ይናወጣል። መላእክቶች
እነ ጋብርኤል እነ ሚካኤል ፊታቸውን ሸፍኑ። ለምንድን ነው ፊታቸውን የሚሸፍኑት? ለምንድን ነው የሚሸፍኑት? ስለሚፈሩ፣ ስለሚደነግጡ፣ ክብሩና ውበቱ ስለሚያስፈራ። ማንም ኢየሱስን ደፍሮ ማየት አይችልም። በነገራችን እኛ ሰፈር ያሉ ሰዎች እንደሚቀልዱ ምናምን እንዳይመስላችሁ፣ ስለሚመስላቸው ነው እንጂ የናዝሬቱ ኢየሱስ ዩኒክ ነው፣ ድንቅም ነው፣ አስፈርም ነው። ድምፁ ራሱ እንደ ብዙ ውሃዎች ይላል። ታውቃላችሁ የሚለውን ኃይለኛውን ውሃ ከዛ በላይ ይጮሃል። እና እዚህ ነው ኢየሱስ ዩኒክ ነው ያልኩት። ኢየሱስ በጣም የተለየ አምላክ ነው። ስሙ የተመሰገነ ይሁን። ይህንን መልእክት እየሰማችሁ ያላችሁ ሰዎች ደስ ይበላችሁ። የኢየሱስ ነኝ ለማለት፣ የኢየሱስ ተከታይ ነኝ ለማለት፣ የመስቀሉ ቃል ኃይሌ ነው ለማለት መሸማቀቅ የለባችሁም። ጳውሎስ መጽሐፍ ቅዱስ ላይ ሲናገር በወንጌል አላፍርም አለ። ምን ማለት ነው? ኢየሱስ ያድናል፣ ኢየሱስ ይታደጋል፣ ኢየሱስ ያስታርቃል፣ ኢየሱስ ሕይወት ሰጪ ነው ለማለት ሼም አይዘኝም ማለቱ ነው። አዎ በወንጌል አላፍርም ማለት ሼም አይዘኝም። በሌላ አማርኛ የኢየሱስን ጌትነት ለመናገር የኢየሱስን አዳኝነት ለማወጅ ውስጥ ሼም አትያዙ። ኤርፖርት ውስጥ ሼም አትያዙ። ወክ ስታደርጉ ሼም አትያዙ። ኢየሱስ ጌታ ነው ለማለት ሼም አይዘንም። ለምን? የዳንበት፣ የተፈወስንበት፣ ያመለጥንበት እውነት ነው። እውነት ያልሆነ ነገር ነው ሼም የሚያስይዘው እንጂ እውነት የሆነ ነገር ሼም አያስይዘንም። በኢየሱስ ሼም አንያዝም። እኛ ደግሞ ያን ሰዎች ድነን ብቻ ቤት ገብተን በር ዘግተን እንድንቀመጥ አልታዘዝንም። ወደ ዓለም ሁሉ ሂዱ ተብለናል። የመስቀሉን ቃል እንድናውጅ ይፈልጋል። ጆሮ ያለው ይስማ ይላል መጽሐፍ ቅዱስ። ጆሮ ያለው ይስማ። ይሄ ጆሮ ለሁሉም ሰው አለው። ይታያቸዋል። ይሄ ጆሮ ለሁሉም ሰው አለው። መጽሐፍ ቅዱስ ጆሮ ያለው ስል ያለ ጆሮ የተፈጠረ ሰው እንደሌለ በደንብ ነው የሚያውቀው። ነገር ግን ጆሮ ያለው ስል ከውስጥ ሌላ ጆሮ አለ። ኢየሱስን የሚሰማው ሌላ ጆሮ ነው። እሱ ጆሮ ያለው ይስማ። ኢየሱስ የእግዚአብሔር ቃል ነው። ይህንን አራት ነገሮችን ልናገርና ወደ የሚቀጥለው መልእክት ይሸጋገራለሁኝ። ያው ላይቭ ላይ ብዙ አልቆይም ብያችኋለሁኝ። የእግዚአብሔርን ቃል የመናገር ሱስ ስላለብኝ ነው ይሄንንም እያወሽኩ ያለውና እዚህ ላይ መጥቼ ይሄ ሁሉ ሰው ስንት ሰው 10 yes ይሄ ሁሉ ሰው ባለበት የመስቀሉን ቃል ሳላውጅ መውጣት በጣም ከባድ ነውና ምንድነው መስቀል ላይ የተገለጠው ሲባል አራት ትልልቅ ነገሮች ይታያሉ። ሌፍት፣ ራይት፣ ፍሮንት እና ባክ። አራት እግር መስጠት እንችላለን የመስቀሉን ቃል ወይም ሐሳብ። የመጀመሪያው ፍቅር ነው። የመስቀሉ ቃል ፍቅር አለው። አንደኛውን እግር ብላችሁ ልትወስዱት ትችላላችሁ። ፍቅር የጀመረው ሪል ፍቅር፣ ይሄ እኛ የምናውቀው ጓደኛና ጓደኛ ባልና ሚስት ምናምን የሆነ ፍቅር አይደለም። የክርስቶስ ፍቅር እግዚአብሔር ዓለምን እንዲሁ ወደደ የሚለው ዮሐንስ ወንጌል ምዕራፍ 3 ላይ ተጻፈው ያለምንም መነሻ በቃ ሁሌ ኤቭሪ ሲንግል ዴይ እግዚአብሔርን ጠይቄ ያላገኘው ቆይ ለምንድን ነው የወደድከኝ እያልኩ እየጠየቅኩ ማግኘት ያልቻልኩት ያልተመለሰ ነገም አይመለስም ብዬ የማስበው ክርስቶስ እስከሚመጣበት ቀን ድረስ ማላገኘው ጥያቄ ቢኖር ለምን ወደድከኝ? መነሻ ያስፈልጋል። የሆነ መነሻ ያስፈልጋል። ትንሽዬ ነገር ነው፣ ብዙ ባይሆን ትንሽ ነገር ያስፈልጋል። እግዚአብሔር ግን እንዲሁ ያሙኮ ጠላቱ ነበርኩ። ጠላቶች በነበረን ሰዓት ሰው ለወዳጁ እንኳን ነፍስ የሚሰጥ በሌለበት ጊዜ እግዚአብሔር ጠላት በቃ ፍቅር እሱ ነው። ፍቅር ኢየሱስ ነው። እሱ ነው ሪል ፍቅር እና ይሄ ፍቅር ኢየሱስ ነው። የመስቀሉ ቃል ሲነሳ የመጀመሪያው የሚነሳው ፍቅር ነው። እግዚአብሔር ፍቅር ሰጪ ብቻ ሳይሆን ራሱ ፍቅር ነው። መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላልና እግዚአብሔር ዝም ብሎ ፍቅር እንደዚህ አድርጎ አካፍሎ የሚሄድ ፐርሰን ሳይሆን ራሱ ፐርሰኑ ፍቅር ነው። እግዚአብሔርን ፍቅር ብላችሁ መጥራት ትችላላችሁ። እግዚአብሔር ፍቅር ነው። ለኔ እግዚአብሔር ፍቅር ነው።
ሌላ የተሻለ አማርኛ ስለሌለኝ እንጂ እግዚአብሔር ከፍቅር በላይ የሆነ ፍቅር ነው። እግዚአብሔር የተለየ ፍቅር ነው። የመስቀሉ ቃል ሲነሳ የመጀመሪያው ፍቅር ነው። ሁለተኛው መዳን ነው። የመስቀሉ ቃል ከተነሳ ቀጥታ ቀስቱ ወደ መዳን ያሳያል። መዳን በሌላ መንገድ የለም። በነገራችን ይህንን መልእክት የምትከታተሉ በሙሉ መዳን በሌላ በማንም የለም ይላል። ይሄ ቃል ወስዶ ቀጥታ ወደ መስቀሉ ቃል ነው ቀስቱ የሚያሳየውና የመጀመሪያው ፍቅር ያሳያል። አንደኛው የመስቀሉ ቃል እግር ነው። ሁለተኛው መዳን ነው። ሶስተኛው ኃይል ነው። የሚገርም ኃይል። ሌላው ኃይል ሁሉ ፌክ ነው። በነገራችን ሌላው ኃይል በአጠቃላይ ፌክ ነው፣ ውሸት ነው። በጣም ለየት ይላል። ባይዘው በጣም አሜዚንግ ነው። እኛ ወደነዋል። በጣም ደስ ይላል። እንግዲህ ይህን ድምፅ ከሰማችሁ እንግዲህ ላይክ፣ ሼር፣ ኮሜንት አድርጉ። ቪዲዮን እንግዲህ ሰብስክራይብ በማድረግ አበረታቱልኝ።